የሐላል ጣዕም ሰዓታችን ላይ ደርሰናል። ምግብ ላይ ብዙ ሰዎች ሲናደዱም ሲደሰቱም ምግብ ላይ አሁን በጣም መዝናናት ተጀምሯልና ሐላል የሆኑ ምግብ ቤቶችም ደግሞ በጣም እየበዙ ነው። ከዛ መካከል ትመስለኛለህ? አዎ ያው መቼም ካልተበላ ህይወት ከባድ ነው። በተለይ አሁን እግረኛ ስለበዛ ካልበላሽ እየበላህ ኢነርጂ እየሰበሰብክ ያስፈልጋል። መብላት ሲባል ደግሞ አሉ አሁን በጣም በላው የሚባል ምግብ ሽሮ በልታ አትክልት በልተ በላው ላትል ትችላለህ። ቆርጠ ጥብስ የተጠበሰ ጥብስ በልተ ደግሞ አልሐምዱሊላህ በልቻለሁ የሚያስብሉ ብዙ ምግቦች አሉ። ተረጋግሽ ላይ ሽሮም በልተን በተለይ ነው ሽሮ ስበላ ነው አልሐምዱሊላህ የምለውና እንደሚስማማሽ ነውና እንዳልሽው አሁን ባለው ሁኔታ ሰዎች የምግብ አይነት እየመረጡ ምስጋናውን በምግብ አይነት አድርገውታል። ግን ልክ አይደለም። በሁሉም ነገር ሀሜት እስካልሆነ ድረስ እስከበላሽ ድረስ አልሐምዱሊላህ ማለት ያስፈልጋል። አሁን ከተማችን ላይ የተለያዩ ሐላል ቦታዎች አሉ። ብዙ ጊዜ ሙስሊሙ ማህበረሰብ ተቸግሯልና እንደ ቤተሰብ እንደ ጓደኛ ተያይዘህ ወተህ መብላት ስትፈልግ ሐላል የሆነበት ቦታ የት ነው? በዛ ላይ ጥራቱን የጠበቀ ቆንጆ የሆነ እንደ መዝናናትም ከዛ ደግሞ ወተህ ከበላህ በኋላ ደግሞ አሪፍ ነው የምትልበት ቦታ ያስፈልጋልና እኛ ደግሞ በዚህ ፕሮግራማችን ዞር ብለን የተለያዩ ሐላል የሆኑ ለሙስሊሙ ኡማ ይጠቅማል ምግባቸውም ቆንጆ ነው የምንልባቸውን ቦታዎች እየተዟዟርን እንጎበኛለንና ዛሬ ደግሞ አንድ ቦታ ተገኝተናል። የት ነው? ዘኪ ባልደረባችን ሀያት ከማል እንግዲህ ዘኪ ሬስቶራንት በመገኘት ቁርጡንም ቆርጠዋለች፣ ጥብሱንም ጠብሰዋለች፣ ሁሉንም በደንብ አስተናግዳለች። እናንተም በያላችሁበት ሆናችሁ ፕሮግራማችሁን ተጋበዙልን። ዘኪም እየሄዳችሁ ደግሞ ያለው ማዕድ በመብላት ሐላል ጣዕም የሚለው ፕሮግራማችንም ደግሞ እንጋብዛችኋለን። ሐላል ጣዕም ነው። ዘኪ እየሄዱ ቤተሰብ ሆነን ከትዳር አጋር ጋር ከልጆች ጋር በተለይ እንደ ሙስሊም ስናስበው ሴፍቲያችን ሰላማችን ተጠብቆ የምንመገባቸው ቤቶች በጣም ጥቂት ናቸው። ከነዛ አንዱ ዘኪ ሬስቶራንት ነው። ስለዚህ ክብራን ቤተሰቦቻችን ወደ ዘኪ ጎራ ብለው እንዳሻቸው ማጣጣም መመገብ ይችላሉ። ዘኪን በሐላል ጣዕም ተመልክተን እንመለሳለን። ጋሚ ሰላም አለይኩም ወራህመቱላሂ ወበረካቱ። የሐላል ቅምሻ ሰዓታችን ላይ ነው ያላችሁት የተወደዳችሁ ተመልካቾቻችን። የነጃሺ የሐላል መዝናኛ ዝግጅታችን አንዱ አካል የሆነው ሐላል ቅምሻ ፕሮግራማችን ላይ ናችሁ። በዚህ ሰዓት እንግዲህ የተለያዩ ሬስቶራንቶችን እየዞርን የሙስሊሙ እንግዲህ ማህበረሰብ ሐላል ምግቦችን የት ያገኛል የሚለውን በደንብ የምናሳይበት ዝግጅታችን ነው ማለት ነው። ዛሬ ደግሞ ቤተል 40 ሜትር አካባቢ የሚገኘው ዘኪ ሬስቶራንት ተገኝተናል። ምን አዲስ ነገር አለ፣ ምን ይዘው ጠብቀውናል የሚለው ነገር ወደ ውስጥ ገብተን እናያለን ማለት ነው። በታሳየናለህ በደም ዘኪ ታስተዋውቀናለህ ብለን እናስባለን። እሺ እኛም ለማስተናገድ ዝግጅት ነው። እሺ አመሰግናለሁ። እንተዋወቅ መጀመሪያ። እሺ ሱፐርቫይዘር አሰፋ በየነ እባላለሁ። እሺ አመሰግናለሁ። እንግዲህ ከሱፐርቫይዘር አሰፋ በየነ ጋር ነው ይሄን ሬስቶራንት በደንብ የምናስተዋውቃችሁ ማለት ነው። የተወደዳችሁ ተመልካቾቻችን ወደ ውስጥ እየገባል። እሺ ከምንሰጣቸው አገልግሎቶች አንቺ ምን የትኛው በወንበር ላይ ነው መጠቀም የምትፈልጊው ወይስ አረቢያ መጅልስ ላይ ነው የምትፈልጊው? በየትኛው በኩል ነው ማረፍ የምትፈልጊው? ድርጅታችን በመሬትም አለው በወንበርም ላይ አለው። ኢቨን ቪአይፒም አለ። ምርጫሽ ነው። በምትፈልጊው ቦታ አረፍ ብለሽ ትፈልጊው ነገር ታዛለሽ ማግኘት ይቻላል ማለት ነው። ይቻላል። ግን ከዚህ ጀምሮ ደግሞ እንደምመለከተው የቡና ቦታ አለ። በደንብ ሰፊም ነው፣ ብዙ ሰው ያስተናግዳልና እንግዲህ ገና ከመግቢያው እንደምንመለከተው በጣም የሚያምር የቡና ሴሬሞኒ አለ። በዚህ ነው የምትቀበሉት። በጣም ባህላዊ እቃዎቻቸው ያምራሉ። ከዛ ደግሞ የግድግዳ ጌጦችም ይታዩኛል። አዎ የግድግዳ የድሮ ባህላዊ እቃዎች ናቸው። ከባህላዊ እቃዎች ቅርስ
ከተነሱት ሁሉ ያሟላ ነው። አሟልተናል ብለን በትክክል እንገልጻለን። ስለዚህ ለየአንዳንዱ ማስረዳት የሚያስፈልግ ከሆነ ማስረዳት እንችላለን። ምናልባት የምን ባህል ነው በደንብ የሚንጸባረቀው እዚህ ጋር? አብዛኛውም እዚህ የሚንጸባረቅ አብዛኛውም የባህሉ የጉራጌን ያበዝነዋል። ግን በኢትዮጵያ ባሉት ባህሎችን ሁሉንም ይነካከል። ግን አብዛኛው ወደ ጉራጌዎች ባህላዊ እቃዎችን ያመዝናል። በጣም ነው የሚያምረው። እዚህ ጋር ደግሞ ሌላ ባህላዊ ነገር ይታየኛል። መስሪያም ይመስላል እና ምንድነው ይሄ? ከጉራጌ ባህል ይሄ ጎርደት ይባላል እና በድሮ ጊዜ አገር ቤት ላይ ይሄ እሳቱ ቤት ውስጥ ከተገባ በኋላ ጎጆ ቤት ላይ ከተገባ በኋላ ፊት ለፊት ላይ የሚገኘው የእሳት ማንደጃ ጎርደት ይባላል እና ደግሞ ይሄ ደግሞ ጎንዜ ይባላል። ያው ማብሰያዎችን አገርናቸው ተለቅ ያለ የሚሰራ ነገር ሲኖር ትልቁ ማብሰያ ይሄ ጎንዜ የሚባለው ይደረጋል። አነስ ያለ ነገር ሲሆን ደግሞ ትንሹ ማብሰያ መቀመጫ ይደረጋል። ስለዚህ ይሄ ባህሉን ለማሳየት ያህል ጌጥ ነው ማለት ነው። ጌጥ ነው፣ በቃ አሁን ቅርስ ነው፣ ጌጥ ነው። ያው ጎርደት ይባላል ስሙ የሚታወቀው በጎርደት ነው። በጣም ደስ ይላል። በጣም ነው የሚያምረው። ከዛ ደግሞ ከጀርባችን ደግሞ የጁስ ኤሪያ ያላችሁ ምን አይነት ጁሶች ናቸው የሚዘጋጁት እዚህ? እዚህ አሁን አብዛኛውን ጊዜ በዚህ በኩል አሁን ብርዝ አለን። ከጁስ ደግሞ ሁሉንም የተሟላ ጁስ አለ። በጣም ደስ ይላል። ቦታውም ያምራል። ይሄኛውን ባህላዊ ይዘቱን ጠብቆ ግን ደግሞ የትኛውንም አይነት የጁስ አይነት ማግኘት ይቻላል። ጥሩ። እነዚህ ነገራቶች እንግዲህ ለማሳየት ያህል ቤቱ ባህላዊ ይዘቱን በደንብ እንደጠበቀ የሚያሳይ አንዱ ማረጋገጫ ነው ማለት ነው። ይህንን እንግዲህ እንደገባችሁ ከበሩ በስተቀኝ በኩል የምታገኙት ነው። በጣም ደስ ይላል። ብዙዎች እንግዲህ ከዚህ ቀደም ባሉ ፕሮግራሞች እንላችኋለን ባህላዊ ይዘት ያላቸው ቤቶች የምትፈልጉ ከሆነ ለተለያዩ ፕሮግራሞች፣ ለተለያዩ የፎቶ ዝግጅቶች ማለት ነው እዚህ ቤትም እንግዲህ አንዱ አማራጫችሁ ማድረግ ትችላላችሁ። የተለያዩ ባህላዊ ይዘት ያላቸው እቃዎች፣ መጋጌጫዎች፣ ብዙ ነገሮችን ታገኛላችሁ ለማለት ነው። ስለዚህ ያው እዚህ ጋር መጀመሪያ የምናገኘው የክትፎ ኪችኑን ነው ማለት ነው። ከሳሎኑን አየን። በክትፎ ኪችን ለብቻው ነው ማለት ነው ክትፎ የሚዘጋጀው። ክትፎ ለብቻው ነው የሚዘጋጀው። ግን ክትፎ ለብቻው ሲዘጋጅ ግን ሁሉንም ያካተተ ነው። ክትፎ ሲሆን አሁን የፍየል ክትፎ አብዛኛው የምንታወቅበት ድርጅታችን የሚታወቅበት ነው እና የበሬ ክትፎ ከክትፎ ወጣ ሲል ደግሞ ወላንዳም አለን፣ ዝማም ወጃት አለን፣ እቆት አለን፣ የጎመን ክትፎም አለን። ሁሉንም ነገር ያካተተ ነው። በጣም ደስ ይላል። ሰላም አለይኩም፣ እንዴት ናችሁ? ሰላም ነው? ስራ ቆንጆ ነው። አሪፍ። እሺ እንቀጥላለን። እንግዲህ ይሄ ደግሞ መቁረጫ ቦታው ነው ማለት ነው። ይሄ የፍየል ቁርጥ ነው ያለው እና ግን ቤታችን ያው የፍየል ቁርጥ ለየት አብዛኛው የታወቀው ይሄ 40 ሜትር ያለው ብራንቻችን በፍየል ቁርጥ ነው። ስለዚህ ያው በጥሬም ለሚፈልግ በክትፎም የሚፈልግ ሰው በሚያዝ ሰዓት እዚህ ነው የሚዘጋጀው። ስለዚህ አብዛኛውን ቤታችን የፍየል ቁርጥ ነው። የበሬ ግን ያው ከከስተመር ጥያቄ የተነሳ አሁን በቅርብ ጊዜ የጀመርንበት አለ፣ የበሬ ክትፎ አለ። ግን አብዛኛውን ቤታችን ግን የፍየል ቁርጥና የፍየል ክትፎ ነው ያለው። በጣም ቆንጆ። ሰላም አለይኩም፣ ደህና ናችሁ? አልሐምዱሊላህ ሁሉ ሰላም። እሺ የተወደዳችሁ ተመልካቾቻችን በዘኪ ሬስቶራንት ነው የተገኘ ነው። ዛሬ የሐላል ቅምሻ ሰዓታችን ላይ ነን። እንግዲህ በደንብ እያሳየናችሁ ቤቱ ከሙላ ጎደል ምንም ጎደለው የሚባል ነገር ራሱ የሌለው አይነት ቤት ነው እና ከዚህ በኋላ እንቀጥላለን። አሁን ሳሎኑ ላይ ያለ ነው። የክትፎ ቦታ አለው። ከዛ ደግሞ እዚህ ጋር የፍየል ዝግጅት የሚዘጋጅበት የፍየል ቁርጥ የሚዘጋጅበት በጥሬ ወይም ደግሞ በክትፎ ማለት ነው። እዛ ቦታ ላይ ነው የተገኘ ነው። ከዛ ደግሞ እንቀጥላለን። ከላይ ደግሞ የመጅሊስ ኤሪያ ያለው ሰዎች ቁጭ ብለው የሚያወሩበት የሚጫወቱበት እንዳለ ነግረኛል አይደል? እሱን ደግሞ እናሳያችኋለን። አሁን አብራችሁ ነው። እሺ አሁን ደግሞ የላይኛውን ቦታ ነው የምናየው አይደለ? አዎ የላይኛው ቦታችን ደግሞ የመሬት መቀመጫ አረቢያ መጅሊስ ነው። ስለዚህ ያው ለደንበኞቻችን ምቹ የሆነ የመሬት መቀመጫ አረቢያ መጅሊስ አዘጋጅተናል። እንግዲህ እዚህ ላይ እንደወጣን የሚታየኝ ነገር አለ። ቡፌ ታዘጋጃላችሁ ነው የተለያዩ አይነት ምግቦችን? አዎ እናዘጋጃለን። ግን ይሄ ከታችኛው ባህላዊ እቃ ለየት የሚያደርገው ምንድነው? ይሄ ቪአይፒያችን ነው። ከዚህ በኩል ቪአይፒ አለ። እንግዲህ እዚህ ጋር የሚታየኝ እንግዲህ ቡፌ አይነት ምግቦችን ታዘጋጃላችሁ ማለት ነው። በሳምንት ስንት ቀን አለ? እንዴት ነው አሰራሩ? ቡፌ እናዘጋጃለን። እስካሁን ረመዳን ላይ
ከእለት እስከ እለት ወሩን በሙሉ ብፌ የምናዘጋጅበት ሁኔታ ነው ያለው። ከዛ በተረፈ ደግሞ ቪአይፒ ኦርደር ፈልጎ የሚመጡ ከስተመር ደንበኞቻችን ለየት ባለ ሁኔታ ላይ ለውጭም ሆነ ለቤት ውስጥም ሆነ ብፌ እናዘጋጃለን እና በባህላዊ በሚፈልገው አይነት ሁኔታ በቃ የሚፈልገው ነገር የሚታጣ ነገር ምንም ነገር የለም። እውነት ነው። አሁን እነዚህን ምግቦች በሳምንት 5ቱን ቀን አገኛለሁ ብሎ ዘኪ መምጣት ሳይሆን ትዕዛዝ ሲኖር ቤት ድረስ ታደርሳላችሁ ማለት ነው። እዚህ መጥቶ ደግሞ ብፌ ያስፈልገኛል ከብዙ ሰዎች ጋር ልመጣ ነው ለሚል ሰው ታዘጋጃላችሁ። ከዛ በተጨማሪ ደግሞ ረመዳን ላይ በሳምንቱን ሙሉ ወሩን ሙሉ የብፌ ምግቦችን ሰዎች እዚህ ማግኘት ይችላሉ። ባህላዊ የብፌ ምግቦች ይቻላል። በጣም ደስ ይላል። እንግዲህ እነዚህ ናቸው ቪአይፒ ክፍሎቹ ያልከኝ አይደለ? አዎ ሊቃሚስ በተለየ ሁኔታ ለደንበኞቻችን ምቹ ስናርክ ይሄኛው ሊቃሚሶች የሚገቡበት ቦታ ነው እና ያው ሊቃሚሶች በገቡበት ቦታ በሚመጡን ሰዓት ወንድም የማያስተናግዳቸው ስለሆኑ ሴቶች ለየት ያለ አስተናጋጆች በስተንግዶ የሚያስተናግዱ አዘጋጅተናል። ስለዚህ ለሊቃሚሶች ነው የተዘጋጀው። ሊቃሚሶች ደግሞ በሌሉበት ሰዓት ሌላም ከስተመሮቻችን ገብተው ይጠቀሙበታል። ቪአይፒ ቦታ። በተረፈ ደግሞ ከሌላ መቀመጫ ከወንበሩም ከሌላም ቦታ መቀመጫ የተለየ ሌላ ሂሳብ ጭማሪ ነገር ምናምን የለንም። በነበረበት በሁሉም አንድ አይነት ሁኔታ ነው። በጣም ደስ ይላል። የተወደዳችሁ ተመልካቾቻችን እንግዲህ ፍላጎታችሁ ተጠብቆ በተለይ ደግሞ ኒቃቢስቶች ማለት ነው መከለል ስላለባቸው እዚህ አካባቢ ሴት አስተናጋጆች እንዲያስተናግዷቸው ከዛ በተጨማሪ ደግሞ ለወንዶች እይታም እንዳይጋለጡ ቪአይፒ ኤሪያዎች ተዘጋጅተዋል ማለት ነው። ከወዳጅ ዘመድ ከባለቤታቸው ጋር ከሁሉም ጋር መጥቶ መስተናገድ ይቻላል። ከዛ በተጨማሪ ደግሞ ሌላ የተለየ ኬዝ ያለው ቪአይፒ ኤሪያ ላይ ተቀምጬ መመገብ ፈልገው እንዳልረበሽ አይደለ በደንብ ደግሞ በልዩ መስተንግዶ መስተናገድ ፈልጋለሁ የሚል ሰው ደግሞ ምንም አይነት የሂሳብ ጭማሪ ሳይኖርበት እዚህ ጋር መጥቶ ደህንነቱ ተጠብቆ በደንብ ሪፍሬሽ አድርጎ የሚሄድበት ቦታ ነው። ተመግቡ ማለት ነው። እጅግ አድርገን እናመሰግናለን አብራችሁን ስላላችሁ በድጋሚ። ቤቱ እንግዲህ ያላለቀ በጣም ሰፊ ነው። ስለዚህ ወደ ሌላ ቦታዎች ደግሞ ሄደን ምን አለ የሚለውን ነገር እናያለን። እነዚህ ደግሞ የመደብ መቀመጫዎች ናቸው። ታች ወንበር ሰዎች ተቀምጠው ሲስተናገዱ አየን። እዚህ ደግሞ ቁጭ ብለው መጠቀም ለሚፈልግ ሰው ለሚመጡ ለክቡራን ደንበኞቻችን መሬት ለሚፈልጉ ከሌላም ለማያስፈልጋቸው ደንበኞቻችን እዚህ ጋር አረቢያ መጅሊስ አለን። በሚፈልጉት ሁኔታ ለማስተናገድ እዚህ ጋር አረፍ ብለው ተጠቅመው መውጣት ይችላሉ። ማስተናገድ እንችላለን። እንግዲህ ትንሽ እዚህ ቁጭ ብለን ደግሞ እንጫወት የቀሩ ነገሮችን። ቤቱ በጣም ነው ደስ የሚለው። ምንም እንግዲህ ያላየ ነው አንድ ባህላዊ ቤት ክትፎና እንደዚህ አይነት ባህላዊ ይዘቶች ያላቸው የሚያዘጋጅ ቤት ሊኖረው የሚገባው ነገር በጠቅላላ እንግዲህ ተሰናድቷል። ቅድም መግቢያ ላይ ጠቅሼዋለሁ ዘኪ የት እንደሚገኝ። እንግዲህ ሁሉ ነገር ተሟልቶ ሰዎች የት ነው ዘኪን ማገኘው ካሉ ካንተ ደግሞ አንደበት ደግሞ በደንብ እንስማ። ዘኪ የት ነው የሚገኘው? ብራንችም ካለው ሁሉንም እስቲ። ዘኪ ብራንቻችን አሁን አብዛኛው አንደኛው ዓለም ባንክ ያለው ብራንቻችን አደባባይ ገባ ብሎ ያለው ነው። ሁለተኛ ይሄኛው ቤተል 40 ሜትር ባለው ቪቫ ዳቦ ያው እሳት አደጋ ታዋቂ ነው። በዚህ በ40 ሜትር ላይ እሳት አደጋ ከመድረሱ በፊት በጦር ኃይሎች በኩል ሲመጣ እሳት አደጋ ከመድረሱ በፊት ቪቫ ዳቦ ቤት አጠገብ ላይ እንገኛለን 40 ሜትር ላይ። ስለዚህ የሚያስፈልገው ነገር ሁሉ ዝግጁ ሆኖ እናንተ ለማስተናገድ ለመቀበል ዝግጁ ሆነን እንጠብቃለን። በጣም ደስ ይላል። እስቲ እኛ እንግዲህ እንቀምሳለን እናያለን። የቤቱን እንትን እኛ ማስተያየት እንሰጣለን። ምንድነው የምትመርጥልኝ? ዛሬ ምንድነው የምንቀምሰው? ዘኪውን ብትቀምሺ ደስ ይለኛል። እሺ በጣም ደስ ይላል። እንግዲህ የተወደዳችሁ ተመልካቾቻችን ኪችን ውስጥ ሲዘጋጅ ጥቂት ቀንጨብ አድርገን ለማሳየት እንሞክራለን። ከዛ ደግሞ ዘኪ ስፔሻሉን ቀምሰን ደግሞ ሀሳብ አስተያየታችንን እንሰጣችኋለን ማለት ነው። እስካሁን ድረስ ማብራችሁን ስላላችሁ እጅግ አድርገን እናመሰግናለን። የቅምሻ ሰዓታችን ላይ ነን። አሁንም አብራችሁን ሆኑ። የተወደዳችሁ ተመልካቾቻችን እንግዲህ ዘኪ ሬስቶራንት ከመጣችሁ የሰላት ሰዓት ከሆነ እንዲህ እንግዲህ ያማረ የሰላት መስገጃ ቦታም አላቸው። በጣም ደስ ይላል። እንግዲህ ምግብ እየጠበቃችሁ እስኪሰራ ወይ ደግሞ በልታችሁ ጨርሳችሁ ብቻ ሰላት ሰዓት ላይ ከተገኛችሁ እንዲህ ያማረ ቦታ ላይ ሰላታችሁን መስገድ ትችላላችሁ ማለት ነው። ቤቱ በጣም ደስ ይላል።
ይኸው ለማንኛውም በተቻለን አቅም አፋጥነን አምጥተናል። ስለዚህ ቀምሰሽው ያለውን ነገር አይተሽ ያው አስተያየትም እንዲሰጥን እንፈልጋለን። ዘኪያችን ማለት ይሄ ነው። ዘኪያችን ግን ሲዘጋጅ ሙሉ ለሙሉ በፍየል ነው ያለው። የበሬ ግብአት እዚህ ውስጥ የለም። ዱለቱም ጭምር የፍየል ነው ያለው እዚህ ላይ። በጣም ደስ ይላል። ሁሉም ዞሮ እዚህ ቤት የምታዘጋጇቸው ምግቦች በአጠቃላይ እዚህ ዘኪ ስፔሻል ላይ ማግኘት ይቻላል ማለት ነው። ይቻላል። ትክክል። ግን ከመንዲ ውጭ ነው። መንዲ የዘኪ ስፔሻል መንዲም ስፔሻል አለው ለብቻ። ጥብስም ደግሞ ጋዝ ላይት አለ፣ ሸክላ አለ፣ የአገር ቤት አለ፣ ኖርማን ጥብስ አለ። ያንንም ደግሞ ያው ከፍየል ናቸው ሙሉ ለሙሉ ማለት ነው። እንግዲህ ተመልካቾቻችን እንደምትመለከቱት እንግዲህ ለእይታም በጣም ማራኪ ነው። በጣም ደስ ይላል። ቀምሰን ደግሞ ጣሙን እንነግራችኋለን። ግን ደግሞ ስትመለከቱት እንኳን ምንም የጎደለ ነገር የለም። ክትፎ አለው፣ ጥብስ አለ፣ የአይብ አይነቶች አሉት ጎመንን ጨምሮ። እንዲሁ ደግሞ ቁርጥ ስጋም ታገኛላችሁ። ሁሉም እንደነገረን ከሆነ ከፍየል ነው የሚዘጋጁት ማለት ነው። በቆጮም በእንጀራ በፈለጋችሁት ነገር አማራጭ ይቀርባል። እንግዲህ ቀምሰን ደግሞ ስለ ጣሙ እንነግራችኋለን። በቃ ተካደሚልን እኔም ደስ እንዲልሽ ያው ከመሰረግልሽ ያው ሳንበላ እንኳን ከስተመርን አንጠብቅም። በልተን ዝግጁ ሆነን ነው ለማስተናገድ
እኛውም ከስተመር ደንበኞቻችን በሚመጡበት ሰዓት በሚመቸውና በሚጣፍጠው ሁኔታ አድርገን እናቀርባለን። እኔ በጣም ነው የወደድኩት። በጣም ደስ የሚል ቴስት ነው